ድግምት በመናምን የመጣ ነገር አይጠቅምም። በመናምን የመጣ ነገር እንደዛ አይጠቅምም። በሞራል ምናምን ነው ፈጠራችሁ። እሱ ከመጣ በኋላ ዝም ባን ሁለታችን በቃ ሆነ ተቆጣጠረን። እኛንም ራሱ ያዘ ምኑ ላይ ያዘ። እኔ ደግሞ ፈለገ ቢሆን አልቆጣጠርም ይወጣታል። ያዝግለ ተባራው ወይ ይሄ ነገር በቃ ወይ እንዲወጣለትና እንዲሄድ ከፈለገ እስኪ የሚፈልገው ነገር ይገረዳ አርገለት እንኳን ቢለቀው የፈለገው አርገለት እዚህ እስኪ ናጫጭስል ጫት እናምጣለን። እዚህ እናንተ ጋር እንተናል እንትናችሁን አቁሙን ይወጣሉ። ጫት ገዝቼ እንታብር ጫት ልግዛለ አንተ ለዛ ትጃጃል አላባ ተምሪ ጫት አንተ ሳታይዝ። ሰላም አለይኩም ውድ ቤተሰቦች እንዴት አላችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ያው ሁሌም እንደምላችሁ ባላችሁበት ሰላማችሁ ብዝት ይበልኝ የኔ ውድ ፋሚሊዎች። እንግዲህ ዛሬ ያው ከሸህ ዘዲን ጋር ያለ ነው። የባለፈው ቪዲዮ አይታችሁታል። ፕራንክ አድርገነው ነበር ዘዲንን። ምን ተሰማሽ? በመጀመሪያ በጣም ደብሯል። አዎ ያው እንደዚህ አይነት ፕራንክ አይሰራም ለወደፊት በቃ። ግን ያው እኔ በቀሌ ነው የመለስኩት ስላደረከኝ ነገር ነው እንደዛ ያደረኩት። ግን አፉ በለኝ። አሁንም በእንደዚህ አይነት ነገር ነው የመጣ ነው፣ ግን ትክክለኛ ነገር ነው። ውድ ቤተሰቦች ዛሬ የመጣንበት ነገር ያው ካስተዋላችሁት ማሜ እጅ ላይ ቀለበት አለ። እዚህ ጋር ነው ያለው አይደል? እዚህ ጋር አድርጓል። የትደም ደግሞ የሆነ እንትን እንደ ሰንሰለት የሚመስል ነገር አድርጓል። ካስተዋላችሁት ውድ ቤተሰቦች እና ይሄ እዚህ ጋር ያደረገው ቀለበት ቀንድ አለው። ወላሂ የምሬን ነው የማወራቸው። አሁን ቁም ነገር ነው እያወራቸው ያሉት እና ቀንድ አለው ይሄን ቀለበትና አውልቅ ብለነዋል። እኔ ጋር ከተገናኘንበት ሰዓት ጀምሮ እነሱ በጣም ብዙ ጊዜ ሆኖ ካረገዋሉ። ስለሱ ደግሞ ይዘድኝ ያጫውታቸዋል። ግን እኔ ደግሞ ማቀው ራሴ ካገኘሁበት ሰዓት ጀምሮ እኔ ጋር ከተገናኘንበት ሰዓት ጀምሮ ነው ማወራቸው ነው ውድ ቤተሰቦች። አውልቅ ብየዋለሁ። ይሄን ቀለበት ጭራሽ ማውለቅ አይፈልግም፣ ጭራሽ ከሚባለው በላይ ማለት ነው። እኔ እንጃ እኔ ቀለበት ነው አይደል ይወልቃል ማለት የትዳር ካልሆነ በስተቀር ቀለበት ኖርማል ቀለበት መቀየርም ይቻላል ምናምን እንደፈለጋችሁ ማለት ትችላላችሁ። ግን እሱ ይሄን ቀለበት ማውለቅ አይፈልግም በጭራሹ ማለት ነው። ሸህ ዘዲን የምታውቁት ነገር አለ። ስለዚህ ታነሳበት በቃ አይተዋላ ባለፈው ይቆጣል ምናምን ስለዛ ስለ ቀለበት ርዕስ ታነሳበት አንተ ማውለቅ አይፈልግም ጭራሽ ከነ ጭራሹ ማውለቅ አይፈልግም። ደግሞ ስራም አይተዋላ በቃ ስራም አይሰራም። በጣም ተዳክሟል። ዝም ነው የሚለው በቃ አያወራም፣ አይጮትም። ተሰብስበን ራሱ እንደዚህ በቃ ይሄ መሳቅ መጮት ምናምን ድሮ የነበረው ማሚ አይደለም እውነት ለመናገር ማለት ነውና ውድ ቤተሰቦች ዛሬ ይሄን ቀለበት እናስወልቀዋለን። ካሜራ አያይም። የምንናገረው ንግግር ትክክለኛ ንግግር አይደለም። እኛ የምንናገረው ንግግር ግን ቀለበቱ እንዲያወልቅልን ስለምንፈልግ ነው። ገባችሁ አይደለ? ይሄን ቀለበት በባሌም በቦሌም ብሎ ያውልቅልን። እዚህ ትውሽ እዚህ ጋር ያለው መኖር አንድ ላይ ደግሞ ይገባኝ። ማች ነው ማች ነው ያ አላህ እኔ ምን እንዳስደረገ ሌላ ገዛልሃለን ብለዋል አንተ። ኧረ እኔ ምርጥ ቀለበት እኮ አለ ደግሞ አይተው ቀንድ አለው ምናምን ቀለበቱ የበሬ እንትን ይመስል አሁን ቀለበት ላይ ቀንድ ነው አይቻልም። እንደዚህ አይነት ቀለበት ወላሂ ነው የምላችሁ እሱ እጅ ላይ ነው ያየሁት እውነት ለመናገር ማለት ነው። ቀንድ አለው ቀለበቱ ምናምን አፍ አለው እንትን ነው ይመስለው እኮ የሆነ በቃ አሪል ነገር ነው ይመስለው። እና ወደ ቤተሰቦች ዛሬ ይሄን ቀለበት እናስወልቀዋለን። ዘዲን በኃይል ማን ነው በሰላም ካልሆነልን በጉልበትም ቢሆን እናስወልቀዋለን። አዎ አንተ ቀለበቱን እኮ በሌላ መንገድ እየወሰድነው ነው ያራሱ በቃ ለዋልቅ ሲለን ተጠራጠርና በቃ በማይሆን ነገር እያሰብነው ነው ያራሱ። ትክክል እውነትህን ነው። ምክንያቱም አላዋልቅም ሲል የምታስበው አንድ አይነት ነገር ነውና ውድ ቤተሰቦች ያው እኔንም እየጠይቃችሁኝ ያለው ጥያቄ አለ በዚሁ አጋጣሚና ውድ ቤተሰቦች ያው የኛ ቤት የተፈጠሩ ያሉትን ነገሮች ታውቁታላችሁ። ግን እስኪ አንዳንዴ የራቀ ማለት ጥሩ ነው፣ ከዛ ነገር ትንሽ ገሸሽ ማለት ጥሩ ነውና ነገሮች እስኪስተካከሉ ድረስ ከባድ ነው ታውቁታላችሁ። ለእናንተ ማስረዳት አይጠበቅብኝም። ከመጀመሪያ እስከ መጨረሻ ያለውን ነገር ታውቁታላችሁና እሱ ነገር እስኪስተካከል በቻልነው አቅም ነው ትንሽ ተወት ለማድረግ ፈልጌ ነው። ሁላችንም በሰላም ነን፣ ባለንበት ሁላችንም ሰላም ነን። ስላለው ነገር ደግሞ ኢንሻአላህ አንድ ቀን አሳውቃችኋለሁ ውድ ቤተሰቦችና ወደ ዛሬው ርዕሳችን ስንመለስ ማሚ ይምጣ ደውለንለታል። ያው በነገራችን ላይ መምጫውም ሰዓት ደርሷል። እኛም ደውለንለታል። ሲመጣ ካሜራችንን ደባብቀን ምናምን የፈጠነ በቃ ዘዲን ስርስ ብለን ይሄን ቀለበት ዛሬ መውለቅ አለበት። እሺ ተስማማና ተስማማ አትፍራ እንዳይመሳፈርተ ነው። አይ እንደዛ ሳይሆን በቃ ራሱን ታንሳበት ራሱ አይፈልግም። እሱ ምን እዛው ልክ እንድትለው አይፈልግም። በቃ እሱ እኔ እንጃ ብቻ አብሽረን ምን እንደሚፈጠር አናውቅም። አብሽረን ያለው በቃ እናገራለን። በጉልበት የማይሆን ከሆነ ደግሞ እሪ እንላለን ጎረቤት እንዲመጣ። እሺ አብሽር በቃ
እቺንም ሪከርዷን ደግሞ እንዳይሹፋት እዚህ ጋር እናድርጋለን። ውድ ቤተሰቦች ያው ካሜራችንን ደብቀናል፣ የፈጣጠነ ማለት ነው። አሁን ሲሪየሱን ነው የምንጠብቀው። እሺ ዘኪ እንዴት ናችሁ? ነው ሰላም ነው? እንዳትስቃማር። ኧረ እኔ አልስቅም። አይ አሁን እኮ የምሬን እኮ ነው። ስማ ነው ቁም ነገር ስለሆነ አልስቅም። የምፈልገው ነገር ስለሆነ ማለት ነው። ገባ? አይ ፈገግ ካልን ደግሞ በወደ ቀልድ ነው የወስዱሽ። ኧረ ምን ፈገግ ሰረስ ብለን ማውራት ፈገግታ ሱና ነው። እኛ ግን ፈገግ አንልም። በቃ ኩስተር ነው ምን ኩስተር ነው። እና እንደዛ ነው እንደኔ እንዳልኩሽ በቃ ነገሮች። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። ግባለ ይዙ አለ ታምጣላችሁ እናንተ እንኳን አንበላም። ትንሽ ቆይቴት የመብላት ሀሳባል እንዴ? በኋላ እንበላለን። ቆይቶ እንዴ ሮኛል። አንተ ምን የመብላት ሀሳባል? አረኒ በቃ ሀሳባችን ሌላ ነው። ብላና እስኪ ምንድነው ታምጣለህ? ተደርጓል። ራሴ አቅርቤ ይበላል። አንተ ውጭ በልታም ምን ማለት ፈልገው? የሰረፋችሁ ምግብ አለ ብላው በቃ ብላው ቶሎ ብለና ናማ ቁጭ በል እንፈልጋለን። نفطرهم አይ አብሽር ብለህ አማር ቢልዓፊያ ኢዙስ ለቤቱ ላይት በላይ ታርጋችሁታል። ላይት በላይ ሆኗል ቤቱ። ዘዲን ታጥፏል። ቲክቶክ እየሰራ ነበር። ዘዲን ቲክቶክ እየሰራ ምን ኧረ እባክህ አታዋርደን ተው። ለምንድን ነው የሚያዋርደን? ይስራ ምን ችግር አለ? ስራ ይሰራ ምን ችግር አለ? ኖርማል እኮ አበላለ ደግሞ ርቦሃል በደምብ ታስታውቃለህ። እውነትህን እኮ ነው። አብሮት ምን እንደሚበላ እናውቀው። ምን አብሮት ምን እንደሚበላ እናውቀው። እናንተ ሁለት ልጆች ዝምተኛ ሆናል። አበላሉን ተቀይሯል። ሰውና በቃ አይ ተራፊያችሁ ነው እየበላው ያለሁት። አይ አሁን በቃ በየሰዓት አሁን ይርቦታል። ትንሽ ቆይቶ ይርቦታል። ደግሞ ትንሽ ቆይቶ ይርቦታል። ውስጥ ላይ ምን አለ? እኔ ደግሞ እንደዛ አይነት ባህሪ ያለኝ ዘዲን አንተ ስታገኝ አሁን ነው በቅርብ ጊዜ ጀመረ። አንተ አይታወቀውም እኮ ማያ እኛ ነን እኮ እኛን ምን ለየው እንጂ ሰው ያለው ከመጣው ጀምሮ ጧት የበላው ነኝ እስካሁን አልበላው። አዩ ጧት የበላው ስንት ሰዓት ነው ያለው? ሰዓቱ ራሱ አሁን እኮ ሰዓት እኮ ነው ብራዘር፣ 8 ሰዓት እኮ። ታዲያ ዞር ሰግጄ ነው የመጣሁት። ጧት አልበላሁም እኮ ላይ እረስቶ ተንጣጭ በላ አረብ አለቅስ ግሬ እኮ ይሽባል የሚያደርገው አማ አረ ልብላበት እንዴ ለኢላህ ኢላላህ። ይሄማ ውስጥ ላይ ትልቅ ኃይል አለ። የተያዘው ነገር ቢኖር ነው እንደዚህ እኮ ይበላም ነበር። አሁን ቆይ መብላቴ ነው እንደዚህ የሚያስብላችሁ? እኛ በሷ በመብላት ተራፊያችሁ ነው በለው። እኛ በመብላት አይደለም እንደው አላህ በደንብ ብልትልት ታርግ 3 እንጀራም ብላ። ግን መጀመሪያ እንዴት ነው ይሄ እንደዚህ 3 እንጀራ ቤት አግኝቼ ነው በለው። መች ተርፎልኝ እንደዛ ማለት ነው። እናንተ አድርጋችሁ ነው የምትበሉት? እናንተ ትጨርሱታላችሁ ነው እየመጣሁ ተራፊያችሁን እበላለሁ። በል በቃ አስቀምጠውና አሁን እንነጋገር። እሺ ምንድን ነው ቆይ ልታወኝ የፈለጋችሁት? ዘዲ አውራሽ እኔ ሲጀምር እንዴት አድርጌ ምን እንደማወራው አለቃ አባለው አስፈራኝ። ማባያ ወጣለ ይዙ አልቋል አለ ጨምርልኝ ትንሽ እኮ ነው ሰውዬ ልብላ እንጀራ ሆኛል እኮ እንካ እያጠገቡ እኮ ነው እሱ ራሱ
ምንድነው ማነው የማጠግበው? ከመጀመሪያ ካለበት ችግር ይውጣ። እሱ አልሰማንም አታብለው ቶ አይለብኝ አረኛል በላም ተዋለች ይችላል። ቁርአን መስከራት አለብህ። ይሄ ነገር እንዳልክ ቁርአን ምንድነው እኔን የምታስበው? ማውለቅ አለብህ በቃ ያረናይ ሰዎች ማውለቅ አለብህ። ምኑን ተወተንገሩ ማውለቅ አለብህ። ውስጥ ያለ ይነግረዋል ውስጥ ያለ ውስጥ ተናገር። እናቴ እንዳትሰማችሁ እንደዚህ እያላችሁኝ ምግብ ልጄም ምግብ መብላ ሳጡት ብላ ነግሬያቸዋል። እኛ ምግብ አትብላ አይደለም ያለው። እኛ መልእክታችን ሌላ ነው አይደል? ምን አይነት መልእክትሽ ነው? ግዴታ በፈሊጥ ማውራት ስላልፈለግን ነው። ግን አንተ ደግሞ እንደዛ ስላሉን እናወራለን። ካንተ ውጭ የሚያገኘው ሰው አለ እየወጣ ነው። ይዘድኝ ያጥበዋል። ካንተ ውጭ የሚያገኘው ሰው አለ እየወጣ ሄድ ይዘድ ሳህኑን አጥበዋል። ካንተ ውጭ ሌላ ሰው ጋር ይገናኛል። እኔ ጋር ነው የሚውለው። ግን የሆነ ሰዓት ላይ ጥፍት ይለኛል። ምንድነው አያያዙ ራሱ እንጀራው ጠፋብኝ። ቀድመን ለማሚ መንገር አለብን ነው ምን ያለው ይሄ ነገር? አዎ ለማሚ ግዴታ አልሐምዱሊላህ ረቢል ዓለሚን ማውለቅ አለበት። ባልጠግብም ይበቃኛል። ከዚህ በላይ ማሚ አልጠግብም። አነሳስህ እኮ እስረኛ ይጠይቃል እኮ ጉርሷ አጎራረስ አሁን ብቻ ሲቀሉ ቀልዱ ወደዋና ሀሳብ ስንመጣ ማለት ነው። ታጥብኝ ነበር። እሺ ታጥብኝ ነበር። የት ነው በቃ ምን ነገር ያለብን ነገር ነው። እሺ ከተፈል ስልክ መደወልም ካለብን ደግሞ እንደውላለን። ገብቷል አይደለ? ሌላ ችግር ይፈጥራሉ ካለ ለማዘር እንደውላለን። ችግር ይፈጥራሉ ካለ እኛ ምንም እኛ ሰላማዊ ሰዎች ነን። ምንድነው የምትሾካሾኩት? አምደውል እጅህ ላይ ያለውን ቀለበት አውልቀው። አሁን ራሳችን ስለሱ ስለ ቀለበት ጉዳይና እዚህ ጋር ስላንጠለጠልከው ነገር ነው። ምንድነው ጥቅም? ምን መስሏችሁ ነው? ምን መስሏችሁ ነው ሳይሆን አውልቀው በቃ እሱን ቀለበት ወላሂ አውልቀው። አሩላህ ለምን ነው የሚወልቀው? ወላሂ አውልቀው። ለምን አረግልህ? ይሄ ብር እኮ ነው። ብር ለወንድ ልጅ የተፈቀደ ነው። እኔ እሺ ብር ልግዛለህ እንዴ? ወላሂ ልግዛልህ። እኔ ግዛልኝ አላልኩም። ይሄ ያለኝ አይደል? ለምን አንተ እሱን አታውልቀውም? እስኪ ቀለበቱን ቀጥ አድርግ፣ እንደዚህ አድርገው እስኪ ያሳየኝ። እስኪ ቀለበት ይሄ ምንድነው? ይሄ ቆይ ምን ችግር አለው? ምናምን አጽም ይመስል አፍ ያለው ቀንድ ያለው ምናምን ነገር አድርገህ ፈላብኝ። ዛሬ ይሄን ልታወሩ የጠራችሁ ወላሂ ምሬን ነው የሚኒ በቃ ይሄን ቀለበት አውልቀው። ይሄ ጻድ ጨዋታ ተው። አንተ ምን ደንጓ አስደረገበት? ማታ ራሱ ተኝቶ እኮ ተው እባካችሁ እንደዚህ አትበል። ሰማህ? ማታ ተኝቶ ራሱ መሐመድ እያለ ጠራኝ ያለ ነበር። ወላሂ ያው እያለ ነበር። እና ይሄን ጋር ሻክ አዳብ ቁርአን ሳልቀራት ስለተኛው ነው እንጂ አየው ስለተኛው ያጽም ያለው ቀንድ ያለው ምናምን ቀለበት ከመቼ ወዲህ ነው? ማሜ ግን ስነ ስርዓት ነው። በቃ ወላሂ ሰው የምትሰማ ከሆነ አውልቀው። እኔ አንተ እንደዚህ አይነት ሰው አልነበር። ቆይ ምንድነው ችግሩ? ይሄ ምንድነው? አንተ ድግምት ምናምን አሰርተህበት ነው እንዴ? ምንድነው? እኔ እንደዛ አይደለም። አይደለም ወላሂ እንደዚህ የሚያደርገው ሰው አንድ ነገር ላይ ሙጥኝ የሚለው እንደዚህ አይነት ሰው ነው። ለምን አንተ እንደዚህ ታደርጋለህ? ለምን አታውልቀው? ቀለበት ከሆነ ሌላ ቀለበት ይገዛል እኮ አይደል? ምንድነው አንተ ከሱ ሙጥኝ ያደርገሽ? ሰው ዘጥቶ ነው አይደለም? ስጦታ ነው አይደለም? የእናትህ ማስታወሻ ነው አይደለም? እና ምንድነው? አዎ እናቴ ናት የገዛች አይደለም? እናቴ ናት የገዛችልኝ። ማሚ ናት የገዛች ይዘድ። እናቴ እኮ ማሚ ብቻ አይደለችም፣ እናት አለችኝ። ሌላም እናት ስላለችኝ እሷ ናት የገዛችልኝ። ለምን እሺ ብቻ መሆን ትመርጣለህ? ቤት ውስጥ እኔ ስመጣ ቆይ ብቻዬን መሆን ትንሽ ደቂቃ እፈልጋለሁ ይለኛል። ለምን ሰው ደይ ዝም ብለህ አትቀባጥር ይዘድ። አንተን ቆይ ብዬሽ አውቃለሁ። አይ ብቻዬን መሆን እፈልጋለሁ። ብቻው መሆን ይመርጣል። አንተን ብቻ ሳይሆን እኔንም ይለኛል። ብቻ ነው ትመርጣለህ። ዛሬ ለሁለት ነው የምትረባረበው። እኔ ስነ ስርዓት እዚህ የቀለድኩኝ አይደለም። ምን ነው ለምን አንተ ሰው እንደዚህ የምትሆን? ቁም ነገር ስናወራ ቁም ነገር ነው። ቁጭ ብለን እኮ እየጠበቅን ያለ ነው እኮ አንተን ብለን ኑ ገረፉኛ። ለትገርፉኝ ነው የጠራችሁኝ። አንደኛ ነገር ስራም እየሰራህም አይደለም። አዎ ገብቶሃል አይደል? ከቤትም አትወጣም፣ እየተንቀሳቀስክም አይደለም። አሁን ከየት ነው የመጣሁት? ከጓሮ ነው የመጣሁት። የሄድክበትን ጉዳይ አውቀዋለሁ። የት ነው የሄድከው? ስራና ቤት ነው ሙሉ አልወጣም። ማሚ ሄደህ ምን እንወሰሰለን? እዛ ቦታ ነው የሄድከው?
እነዚህ ሰዎች ዛሬ ምንድነው ዛሬ የያዛችሁ? ይዘዲ ምን ነገር የምትፈልገው ነገር ካለ ግልጽ ተናገሩ። ምንም የሚፈጥረው ነገር የለም። በቃ ይዘዲ ወላሂ የምሬን ነው። አትፍራው። ተከታትያለሁ የሆነ ቦታ ስትገቢ ሆነ ወላሂ ስማኝ፣ ወላሂ ፈርቶ ነው። እሺ ምንድነው ይዘዲ ነገር? ይዘዲ አትፍራ፣ ተናገር። በቃ ወላሂ ተናገር። እኔ ቦታ ስትሄድ አይቻለሁ የሆነ ሰዓት ላይ እኔ ያለው ነው ያልከው? አዎ ለምን ይፈራል? አይዋ አሳስቆ ምናምን ሊያረሳሳ ነው እየሞከረ ያለው። በቃ እንደዚህ ነው የሚያደርገው። ተነስቶ ሊማታው በቃ የሆነ ከውስጥ የሆነ ፓወር አለ የሚወጣ። አረ በፈጠራችሁ ሰው ወጣ ሊሄድላችኋል። ላይ ከብሬ ነው አማራ ይሄው አንተ ተናገር ይዘዲና። አሁን እዚህ ጋር የቤተሰብ ስብሰባ ነው ያዝነው። ተናገር፣ መናገር ያለብህን ነገር በቃ ብሩን ንክፈተው ጀመር። ይገለላል እኮ ምንም የሚገለው ነገር የለም። አረ በፈጠራችሁ እኔ ምንድነው ንገሩኝ። ችግር የለም። በሰላም ማር ይሄን ቀለበት ካለዋለቀ በሰላም አይወልቅም። ሲጀመር ይኸው ጀን ይዞታል። ሁለተኛ አይው አማር ቆይ ልንገራችሁ። ይዘዲን ይኸው ስሙኝ። ይሄን ቀለበት እናቴ ነች እንደ እናቴ ማስባት። እናት ማለት አንድን ሰው የወለደችው ብቻ አይደለችም እናቱ የምትባለው አይደለ? እንደ እናቴ የምትሆንልኝ ሴት አለች። እሷ ነች ይሄንን ልጄ ብላ ስጦታ ያው የሰጠች የእናት ስጦታ ነው። ስለዚህ ይሄ ደግሞ ረሱል ላይ ሰለም ስጦታን ያከብራሉ አይደል? ሀዲያ ስጦታ ረሱል ራሱ ይቀበላሉ። እሱን አቃሉ አስጨርሰኝ። ቆይ ዝም በል። እሱን በዚህም ሻይ አስጨርሰኝ። አማር አሁን አንተ ልታወራ አይደለም እኛ ልናወራ ነው የተቀመጠው። ማሚ እሺ የተቀለሰለስክ እንትን አትበል። አውልቅ ነው። በስጦታ ጉዳይ በዚህ ብቻ ሳይሆን በጦር ማስቲካም ስጦታ አከባበርን አቃሉ። እሺ ቆይ አንድ ነገር ልንገራችሁ። እሺ ቆይ እናንተ አሁን እንዳውልቅ ነው የፈለጋችሁት? አላውልቀውም። ይዘዲ አውልቀው እንዳስመረው ደንጎ አስደረገበት ማለት። እሺ ባላውልቀው ምን ታመጣላችሁ? ባላውልቀው ምን ታመጣላችሁ? እኛ እንግዲህ እጅህን ቆርጠን እንጥለው እንደ ወንድምነት እኮ ነው እየመከርን ያለው እኮ። እንደ ወንድም አክብሬያችሁ አማር እየነገርኳችሁ ነው አይደለ? ያለውን ነገር ምን ምክንያቴን አሁን የዚህን ቀለበት ነው እያስረዳው ያለው። አላስጨረስከኝም። እሺ ያውን በስተክል ከተደማመጥን ልቀጥል። እሺ ቀጥል። እሷ ስጦታ ሰጠችኝ። ይሄ ስጦታ ደግሞ በረሱላችን ዘንድ የተከበረ ነገር ነው አይደል? ሀዲያ ይቀበላሉ፣ እርዳታ ይቀበሉ፣ ሀዲያ ይቀበሉ። እኔም እንደዛ ስጦታ በጣም ማከብራት እናቴ ነች። እሷ የሰጠችኝ ነው። በዚህ አጋጣሚ በቃ በጣም ጥሩ ሰው ነች። ለኔ ትልቅ ቦታ አለኝ ለሷና የሰጠችኝ ስጦታ ነው። መቼም ደግሞ ልጥለው አልችልም። ብር ነው። ብር ደግሞ በእስልምና የተወደደ ነው ለወንድ ልጅ አይደለ? መጥፎ አይደለም። ስለዚህ ምንም ተኩላ ነው። ይሄ ቀንድ አይደለም ደግሞ ይሄ ጆሮ ነው። ይሄው ተኩላ ነው። ተኩላ ደግሞ የወንድ ልጅ ምሳሌ ነው። ጥያቄ አለኝ። በቀለበት ጅናው ተተነው ጥያቄ አሁን አንተ ጋር ወንድ ልጅነትን በቀለበት አይደለም። ወንድ ልጅ እኮ በቀለበት እኮ የለከም እኮ። ተኩላ ስላልክ አይደለም። ተኩላ ስላልክ ተኩላ ነህ፣ አንበሳ ስላልክ አንበሳ ነህ አይደለም። አሁን ይሄ ያሰግዳልሽ ራሱ ምን ችግር አለ? አጽም እኮ ነው። አሬ ያጽም አይደለ? ይሄ ጭንቅላት እኮ ነው። ያው ተዘርገው እንደ አንተ ግን ተንኮለኛ ልጅ የለም። ይዘድ እንደ ያላቀህ ማለት ነው። አሁን ማም ይሄን ቀለበት አውልቅ። ደንጓ አስደረገበት ነው። እሺ አስጠንቁላበት ነው። ኧረ አላህ ይቅር ይበል። እሷ ከሰጠች በኋላ እሷ ላንተ ሰጠች። ቀለበቱ ጠብ በኋላ አንደኛ አላህ ጋር አታጣሉኛ። ቀለበቱ ጠብ በኋላ አልጠበበህም ማለት ቀለበቱ ጠብ በኋላ በቃ እንትን ነው አይወጣም። ይኸው ጠብ በኋላ አይደለ? አልጠበበኝ። እዚህ ውስጥ ፍሪ ነው። ይኸው እንደፈለገ ግን መውጣት አይችልም። ለመውጣት ነው የሚያስቸግረው። ግን ሊወጣም አልፈልግም። ይቀመጥ ነገጧት እጅ ይቆረጥ ከምትባል አውልቀው። ችግር የለውም አይቆረጥም። ይሄን ካረክ በኋላ እኮ ነው ቁጣ ያለም ራሱ ያለው። በቃ አንተ ጋር ቢሆን ወሬ ስተዋረው በቃ ብስጭት፣ በቃ መበሳጨት። ስለ ስራ ስተዋረው አይፈልግም፣ ስለምንም አይፈልግም። አሁን ሁለታችሁንም እኔ ወንድሞቼ ናችሁ፣ አከብራለሁ። ግን አሁን ይሄ ነገር እኔ አምኜበት የማደርገው ነገር ከሆነ ለምክራችሁ ትክክል ናችሁ። የሆነ ስህተት የሆነ ነገር ተሰማችሁ ነገራችሁ። እኔ ደግሞ ይሄን ስህተት የመሰላችሁን ነገር እንደ ወንድም አክብሬ ችላ ብዬ አላለፍኩትም። ይኸው ተረድቼ አመስግኜ ግን ያደረኩበትን ምክንያት ነገርኳችሁ። ብር አንድ ላይ ነው። ብር ነው ሁለቱም እኮ። ከፊት ያለው አንተ ከኋላ ያለው የኛ ጦስ ነው ማለት እኮ። ልጁ እንዲህ እያደረክ ነው የምታነሳሳው። ምን አይደለም ማለት ነው። አወራሩ ስለሚያስቀኝ ነው። በጣም እየተናደድኩ ነው የማዳምጠው። አወራሩ በጣም ስለሚያስቀኝ ነው እንጂ ትክክለኛ ነገር ነው የሚያወራው። ከፊትና ከኋላ አድርገህ ምንድን ነው አንተ እኮ ነው አሁን እሱ ጋር እያጣላኸኝ ያለው። እሺ ከፊት ያለው አንተ ነህ። ከኋላ ያለው ማለት ነው። ከኋላ ያለው ማለት
ከፊት ያለው ማን እኔ ነኝ እኮ አላልኩም። ይሄ ቀለበት ነው፣ እኔ አይደለሁም። እኔ እዚህ ጋር እያየኸኝ ነው አይደል? ይሄ ቀለበት ነው። ምንድነው ሻንተ ሰው ወይ ለማሚ ነገር አትመጡ? አረ እናንተ ሰዎች መፈጠራችሁ እንዴ? መደወል ካለብን ደውልኝ። ቆይ እናንተ ምን አድርጋችሁ ነው የምታስቡት? አውልቀው በቃ ናቁጭ በል መደወል ነበር። ይደውለው እኮ ደንጎ ሰርቶ ከሆነ ምን ነገር ደንጎ ስትሏት እሷ ሌላ ነው የምታስበው እንጂ ይሄን ቀለበት እኮ ነው ነግሬያታለሁ። ይሄን ማውልቅ አለ አውልቆ ወይ ነው ይዘዲና አንተ በግልጽ ነው መናገር። ለምን እንደዚህ አናደርግም? ያውልቅ ቀለበት ሚስጠን አስመርመረን ይመለስ። ምንም ከሌለ እንመልስለታል። አባክ ቀለበቱን ደግሞ አስቀምጦ ቤት ላይ ስጦታ ለምጣሉ አይደል ነው ፖይንት አስቀምጦ በቃ ትጣል። ቀለበቱን ሁለቱንም ነው። ቆይ አሁን በጣም የተሰማኝ ነገር ከእናንተ ደንጎ ባላችሁት እንዴ ደንጎ እኮ በጥንቆላ እኮ በጣም መጥፎ እኮ እና ታራ ለምን ከስልምና የሚያስወጣ ነገር እኮ ታቡህ ለምን አትወልቀው ሚዘድ ለምን ነው? አይ እናንተስ ነው በዚህ ደረጃ ቆይ የኔ ባህሪ በዚህ ደረጃ እንድታስቡኝ አድርጓቸዋል? አዎ እኔ አለኝ ድሮ ሳቀ እንደዚህ አልነበርኩም። ለምሳሌ እሺ ምን አየህብኝ እስኪ? አረ አንደኛ ነገር ብዙ ነገሮች ላይ ተዳክመሃል። በቃ ቤት ነው የምትለው ከቤት መውጣት አትፈልግም። ታዲያ እኔ አስጠንቁዬ ነው እንደዚህ ሰው ለመዳከም ነው የሚያስጠንቁለው? እኔ አስጠንቁለህ ነው አይደለም ያልኩት፣ ደንጎ ነው እንዴ ቀለበቱን ያልኩት እንጂ አንተ አስጠንቁለህ ወላሂ ያባባል እኮ ነው። በጣም አነጋገር ይችላል እንትኑ ውስጥ ያለው ያቀለሰልሳል። በቃ በጣም ነው በቃ ከባድ ነው ማሳመናችሁ። እንዴት አይነት ልጅ ከብሬን እኮ አሁን እሱ ጋር እያወራሁ አይደል? አንተ ለምን ታወራለህ? አይ አንተ አይደለም ከእኔ አውቃለሁ። አይቺ ባይ ይሁን የሚያወራ አካል አለ ካንተ ውስጥ። ስለዚህ አሁን ማሚ ያውልቅልን በቃ ማሚ እንደዚህ ይሄ ለማልላችሁ ወላሂ ይሁን ኖርማል ወላሂ ይላል። ሙስሊም ነው ደግሞ እኮ የተቀላቀለ ነገር እየቀለድን አይደለም። ማሚኝኩ መስቅበት ሰዓት እኮ እናስመርምር ይስጠን ነገር ስጠን እስኪ ይሄ ነገር እንትግል ማለት ወላሂ አስመርምረን ሰጠን። ወላሂ ሊሰጠው በቃ ስጠን፣ ሁለቱንም ስጠን። ይሄ ደግሞ ስጦታ ነው መቼም ከጣቴ አይወጣም። በቃ ለዘማሚ ደውል ማን በቃ ይዘድ እንደውልና ምንድነው ለነሱ መደወል የምትሉት? አሁን አታወልቀውም እንዴ አንተ? ታዲያ ሰው አማር ተረዱኝ ባካችሁ። እኔ እንደዚህ እንትን ብዬ አይደለም በቃ እኔ እንደዚህ ታዋማም ተው ወላሂ አሁን በጣም እየከፋኝ ነው። እኔ ጠንቋይ ጋር የሚሄድ ሰው አይደለም። አላህ ይቅር ይበለኝ። ሞቴን እመርጣለሁ ጠንቋይ ጋር ከሚሄድ እንዴ አላህ ምን አሳጥቶኝ ነው? ካላህ ምን አጥቼ እኛ እሱን አይደለም ግን በቃ እሱን ቀለበት አውልቀው በቃ እንዳስመርምር ስጠን። አላህ ስጠን እንዳስመርምር እሰጥሃለሁ ማለት ነው። ወላሂ መልስልሃለሁ። እኛ ምንም አንፈልግም። በቃ ቀለበቱን አውልቀው ነው። ሌላ ነገር አለ። ቀለበቱ ደግሞ ሰው አይከፋብህም። አንደኛ ነገር ላንተም ለጥንቃቄ እጅህም በጣም ይዞታል። አልያዘውም ይሽከረከራል እንደምታየው ግን አይወጣም። ይኸው እዚህ ጋር ፍሪ ነው እንደፈለኩ ነው። በዛ ላይ ብር ነው ምቾት ሰጥቶኛል። አሪፍ ነው። አሁን ባፊ የመጣ እየሰማን ነው። በቃ ይሄን ነገር አስደርገህበት ምናምን ያስደርገህበት ከሆነ ተናገር። በቃ አሁን አራማራካችሁ ይዘን የምናወራው መሐመድ አውል ጋር ለምናወራው በቃ እንደሚሰማ እናውቃለን። አንተን አላምንህም ይዘድ እኔ አንተ ልጅ ባህሪ እየተቀየረ ነው። እኔ ብቻ ስማኝ፣ እየሰማኸኝ ነው? ወደ ራስህ ተመለስ። መሐመድ አውል አይደለም ንገር። ስማኝ፣ ብትወጣ ይሻላል። አርፈ ቀለበቱን ብትወልቅ ይሻላል። አስል መሐመድ ከብሬ ነው አይደለም ቢወጣ ይሻላል። ይውጣ። የሚገርም ነገር ይዘዲ ወሬ ለምን እንደምስል አልወጣም፣ አልለቀውም፣ አልወጣም። አመዳው የቀለድን አይደለም። ያስደረክበት ነገር ካለ ደንጎ ምናምን ካስደረክ ተናገር። የምትደንጎ ነው። ኧረ አላህን ፍሩ። ተው እንዴ አላህን ፍሩ። እንትን አለ እዛ ጠንቋይ ቤት ምናምን ባለ አላህን ፍሩ። ወላሂ አንተም ሲማርና እንደዚህ አልሐምዱሊላህ ሙስሊም እኮ ለምን እንደዚህ ታደርጋለህ? በቃ አውጣው። ምንድነው እንደዚህ ማለት? የምን ደንጎ ነው የምታወራው? እናስደርገ ከሆነ ለምንድነው አንተ እንደዚህ የምትሆኑ? መልበስ አልችልም መብት አይደለም? መልበስ አልችልም። ለምንድነው የምትከራከረው? ማመደው በቃ እኔ እኮ ነገ እኔ ጀሃነም እናንተ አትቀጡም አይደለ? እኔ ነኝ የምቀጣው። እውነት ደንጎ አድርጌ ከሆነ እንዴት ነው የምታስቡት? እኔ እናንተን ፈርቼ ማውልቅ ምናምን? አላህን ሳልፈራ ደንጎ ያስደረኩኝ እናንተን ፈርቼ ለምን አውልቃለሁ? እኛ እኮ ፈርተህን እኮ አይደለም። ሰው ማንንም አይፈራም። አውልቀው ወላሂ አውልቀው ምን በታገሉ እኮ እጁን አንቆርጠው አይደለም። ታግለን እኮ በራሱ ሰዓት እኮ መውለቅ እኮ አይችልም። ቀለበቱ እኮ አይደለም ታግለን ነው ደግሞ ቀለበቱ ለክተን እጃችን
ነገር አለው ቀለበት ውስጥ ለዛ እኮ ጂን ራሷን ነው ያዘው። አንተ ውሸት ጥሩ አይደለም ወላሂ። ቀመመውሳ አመመኛው ነው ውሸት የኔ ኡመት ይዘርፋል ይሰርቃል ብለዋል፣ አይዋሽም ብለዋል ነብዩ መሐመድ። እኔ እንጃ። እኔ አሁን ሁለታችሁንም ስላሰባችሁልኝ አመሰግናለሁ። እኔ ግን እንደዛ አይነት አላህን ሳልፈራ እናንተን ፈርቼ እንደዛ አይነት ነገር ያደርጋል ብላችሁ አትጠብቁ። እየሰማኸኝ ከሆነ አሁን ትሰማኛለህ? አያገባኝም። በእርግጥ ድግምት ቤት ሄደህ እንደዚህ አይነት ነገር አድርገሃል። እኔ ነገር ለማሚ ደውዬ ነበር። አሁን ቀላል ነው። ኢዘዲን አንተ እኔ ኢዘዲን እንዳንቀያየም ነገር ያለው ና ቁጭ በል። ቁጭ በል ዝም ብለህ አርፈና ተቀመጥ። ለምን እንደሚቀመጥ አሁን ነገር ያ እንትን ብለህ ነገር ማለት ተደውል ማለት ነገር ነው። ነገር አለው በቃ ያስደረግከው ነገር ከሌለ በቃ ወልቆ ቀረው። አንተ ድግምት ምን አስደረገበታል? ምንድነው? አዎ በቃ አስደርግሃል። በቃ አሁን ድግምት ማስደረግ ይመስላችኋል እኮ እና ከራስ ይኸው ቀንዱ እኮ ፊት ለፊት እንደዚህ ብሏል እኮ። አንተ ቀንድ ያለው እንደዚህ አያለ ምናምን አጽም ጆሮ ነው እኮ። አይኑ ራሱ እኮ ጥቁር ነው እኮ። ኖርማል እኮ ጆሮ ነው ቀንድ አይደለም እኮ። በቃ ቀንዱ እንደውም ይሄ ከመጣ ጀምሮ ማብራት ራሱ ብዙ ጊዜ ይሄድብኝ። አረ ይሄ ራሱ ተው ወላሂ አላህን አታስቆጡ። ዝም ብላችሁ ከማይሆን ነገር ጋር ባለማወቅ አታገናኙ እኮ። ሻውና አውልቀው በቃኛ ጋር አውልቀው። እኔ ያላውልቅም ይቅርታ። ስለዚህ አርገህበት አላውልቅም። እኔ ድግምተኛም አይደለሁም እኮ። በቃ አርገህበት ነው። እኔ አላህን የምፈራ ሰው ነኝ። በድግምት የተመሰረተ ስለሆነ ከመቼ ጀምሮ ነው እንደዚህ አይነት ነገር? ታርገህበት። ቆይ ስንት ብር ነው የሚያገኝበት በዚህ እንገረንስ? እስኪ ጠይቀው። እኔ ስንት ብር በሚሊዮን የሚከፈል የተባልከው ይሄን ነገር አስደርገ ወንድምነት ነው መክረህ ማለት ነው። ወላሂ ነው የምልህ። ያው አረከው እያልኩ ሳይሆን ግን ጥንቁልና ይሄ ምናምን አስደርገህበት ወላሂ እያልክ ነው። ግን አማረ እዚህ ጋር ወላሂ የምልህ ጥንቁልና አይጠቅምም ነው እኮ ያልኩት። ስለዚህ አምናሃል። ከልብ ነበር ስታወራ የነበረው ማለት ነው። እኛ ከልባችን ነው ቀለበቱን አውልቅ ስንል የነበረው ከልባችን ነው። ወላሂ ቀለበቱን አውልቅ ከልባችን ነው እያወራን ያለ ነው። ምን ያደርግልሃል? አውልቀው ሂደህ ከሆነ እዛ ነገር አለ ጀምሮ ሰላትም አያሰግድህም እኮ። አውልቀው ቀለበቱ ምን ያደርግልሃል? እዛ ከሄደኝ ምን ያደርግለታል? ግን ጥንቁልና ወላሂ ብዬ የምነግርህ ነገር አንተ አድርገሃል እያልኩ አይደለም እኮ። ግን ሂደህ ከሆነ እንገር አይጠቅምም ነው በጥቅሉ። በቃ አንተ እውነት አለኝ የምትል ከሆነ እስኪ አውልቀው እናሳየኝ በቃ ከእጅ ላይ። እናንተን እኔ ምን እንደምል አላውቅም። እኔ ግን አላህ ይቅር ይበለኝ። እንደዚህ ስላሰባችሁ ግን በጣም ተሰማኝ። ታውቃለህ እንደዚህ ድግምት ቦታ ይሄዳል ብላችሁ ራሱ ስላሰባችሁ ነገር የለም። እኔ ጌታ አላህ እዚህ አይነት ብሎ ነገር የለም። አውልቀው በቃ። በጣም የሚያስጠላው እንዴ ሰው ሲናገር እንትን እናድርግለት አምበራው። ወይ ይሄ ነገር በቃ ሆይ እንዲወጣለትና እንዲሄድ ከፈለገ እስኪ የሚፈልገውን ነገር ይንገረና አድርገንለት እንኳን ቢለቀው የፈለገውን አድርገንለት እዚህ እስኪ እናጫጭስልህ ጫት እናምጣለን። አሁን እዚህ እናንተ ጋር እንትናልም እንትናችሁን አቁሙን ይወጣሉ። ከዚህ ጫት ገዝቼ ልምጣ። ጫት ልግዛልህ። አንተ ረዛ ትጃጃል። አላማ አንተ የተጃጃል አፋፍ ላይ ተጃጃል። ቡና ምናምን ያለው እንጂ ቡና ምናምን አማር ልቀቀኝ ለቁም እናንተ ዞር ብላ አንተና ወላሂ ነው ሰው ቁም ቁጭ በል እኮ ቁጭ በል በቃ ወላሂ ቁጭ በል። ምንድነው ቁጭ በል በቃ ደንቆ ነው እኮ። ምንድነው አንተ እንደዚህ የሚያደርግ? ምን አይነት ነው? ምን አንተ ልቀቀኝ ወላሂ ፍራንክ እያደረገ ነው ያለራችሁ ነው ሲጭ አሃ ወላሂ ፍራንክ ይደረጋል። ወይኔ ሄደ ምግብ አምጣልኝ ይዙ አልጠገብኩም። ወላሂ ባረግነው ነገር ግን አፉ በለን። በእርግጥ ይሄ ያረከው ነገር ምንድነው? እንደውም ሰው አይነ ጥላ ምናምን እንዳይልብህ እንዳያሰርባ ይጠብቃል። ሸህጥ ፍተው አይ አለማ እዚሁ ቅይራለ እንትን ነው። ይሄ ፕራንክ ነው እንኳን ነገር። ኧረ ፕራንክ አይደለም ስሬስ ግን ይሄ እኔ ፕራንክ አይደለም። ነው ልቀው እንደወልቆ ፈልጋለሁ እኔ በራሴ እንጂ ወላሂ ምሪን እንደወልቆ ፈልጋለሁ እኔ። አማርክ የሆነ ቀለበት ነበር አንተ የሆነ ጊዜ አሁን አውልቀሃል። የለማ ብቻ ውድ ቤተሰቦች ለዛሬ የነበረን ቆይታ ይሄን ይመስላል። ብራዘር አፉ በይን እንግዲህ አስከፋነ በአዲስ ጀራይና አቅርብልኝ ማናፊ ብላ። እናንተም ውድ ቤተሰቦች ቻው።